የደቡብ አፍሪካ ጆሃንስበርግ ከተማ በቀጣዩ ህዳር ወር የቡድን 20 አባል ሀገራት መሪዎች ጉባኤን ለማስተናገድ ሽርጉድ ማለት ጀምራለች። ጆበርግ ልክ እንደ አዲስ አበባ ሁሉ በሚሊዮን የሚቆጠሩ ደቡብ አፍሪካውያን የተሻለ ኑሮን ፍለጋ የሚመርጧት ለሀገሪቱ ጥቅል ኢኮኖሚያዊ እድገትም ከፍ ያለ አስተዋጽኦ ያላት ግዙፍ ከተማ ስትሆን የደቡብ አፍሪካ የኢኮኖሚና የባህል ማዕከል ተደርጋም ትወሰዳለች። የደቡብ አፍሪካው ፕሬዚዳንት ሴሪል ራማፎዛ ከተማዋ በቀጣዩ ህዳር ወር ለምታስተናግደው ጉባኤ ያደረገች ያለውን ዝግጅት ጎብኝተዋል። ከብሔራዊ ስራ አስፈጻሚና ከጆሃንስበርግ ስራ አስፈጻሚ ምክር ቤት አባላት ጋርም ተወያይተዋል። ፕሬዚደንቱ በዚህ ጊዜ እንዳሉት ጆበርግ በርካታ የመሰረተ ልማት ፈተናዎች ገጥመዋታል። Johannesburg today faces enormous challenges. Water and electricity interruptions ጆሃንስበርግ ዛሬ ትላልቅ ፈተናዎች ገጥመዋታል። የመብራትና ውሃ መቆራረጥ የተለመዱ ናቸው። ይህ በዜጎች ኑሮና በንግድ ስራ ላይ ትልቅ ተጽዕኖ አለው። የመንገድ መሰረተ ልማት ብዙ ፈተናዎች አሉበት። የትራፊክ መብራት መበላሸት፣ የማይሰሩ የመንገድ ላይ መብራቶች እንዲሁም የመንገድና ድልድዮች በፍጥነት መበላሸት ከፈተናዎቹ መካከል ተጠቃሽ ናቸው። Dysfunctional street lights and rapidly deteriorating roads እነዚህን ችግሮች ለመፍታትና የከተማዋን ደረጃ ከፍ ለማድረግ መንግስታቸው ከከተማው የስራ ኃላፊዎች ጋር በቅርበት እየሰራ ስለመሆኑ ያነሱት ፕሬዚደንቱ በአፍሪካውያን መዲና በኢትዮጵያውያን ዋና ከተማ የታየውን ለውጥ በጆበርግ መደገም እንዳለበትም ተናግረዋል። I had occasion to travel to Addis Ababa a few weeks ago. ከሳምንት በፊት ወደ አፍሪካዊቷ መዲና አንጋፋዋ አዲስ አበባ የመሄድ ዕድል ነበረኝ። ዛሬ ላይ በአዲስ አበባ ስትንቀሳቀሱ እጅግ ጽዱና ውብ ጎዳናዎችን ትመለከታላችሁ። የተነቃቃ የቢዝነስ እንቅስቃሴዎች ትመለከታላችሁ። በርካታ ኢንቨስትመንቶች አሉ። ይህ ጽዱና ውብ አካባቢን መፍጠር ኢንቨስትመንትና ቱሪዝምን ለመሳብ እንደሚያግዝ ማሳያ ሆኗል። ጆሃንስበርግም እንደዚህ መሆን አለባት። Johannesburg used to be like that. ከተሞች እንደ አዲስ አበባ ጽዱና ውብ ሲሆኑ ወንጀል ይቀንሳል። ይሄም ማስተማማኝ ሰላምና ደህንነት ስለሚፈጥር ለኢኮኖሚያዊ እድገት ከፍ ያለ አስተዋጽኦ አለው ያሉት ፕሬዚደንቱ አዲስ አበባ በአረንጓዴ አሻራ መርሃ ግብር ያከናወነችው ተግባርም ለጆበርግ አስተማሪ ነው ብለዋል። They told me that they had planted 10 billion trees to bring አዲስ አበባ በነበርኩበት ጊዜ ከተማዋን አረንጓዴና ውብ ተስማሚ ለማድረግ ከ10 ሚሊዮን በላይ ችግኞች መተከላቸውን ሰምቻለሁ። ችግኞቹ ገና ያላደጉ ናቸው። ሲያድጉና ውብ ሲሆኑ ደግሞ ደስታን ይፈጥራሉ። በቃ በዚህ ህይወት አለ። አፍሪካዊ ከተማ ትመስላለች። እኛም ይህንኑ መውሰድ አለብን። A true African city. አዲስ አበባ ለሰው ልጅ ትክክለኛ መኖሪያ መሆኗን በንግግራቸው ደጋግመው ያነሱት ፕሬዚዳንት ራማፎዛ ነዋሪዎች ለ24 ሰዓታት በነጻነት የሚንቀሳቀሱባት ውብና ጽዱዋ ከተማ አዲስ አበባ ለጆሃንስበርግ የምታስተምረው ብዙ ስለመሆኑም አንስተዋል።